ኦኬ ኃጢአትን ለካህን መናገር ኃጢአትን ለካህን መናዘዝ የሚለው ነገር በፍጹም በቃ ይሄ ሊሆን የማይገባ መጽሐፍ ቅዱሳዊ መሰረት የሌለው ብዙ ነገር ነው የሚያወሩት። ግን እኛ የምናሳየው ደግሞ ይሄው በእነሱ ጉያቸው ስር ኦኬ እንደውም ብዙዎቹም ፔንቴኮስታል ቸርቾችን በእድሜ የምትቀድመው የመጀመሪያዋ ቸርች በፕሮቴስታንቱ ዓለም ላይ እንደውም ሉተራኖች ናቸው ኦልሞስት እነሱ ይሄን ነገር ይቀበላሉ። ኦኬ በእኛ ቤተክርስቲያን እንደውም ካህናት እንደውም ምንድነው የሚሉት ልጅ እግዚአብሔር ይፍታ ነው የሚሉት። እነሱ ጋር እንደውም እኔ ቅርብ ያለው ሁላ ካህናቱ ቄሶቹ የሚሉት ኦኬ። ስለዚህ አሁን የምናሳየው ተገኝ ምን ፕሩቭ አደረገልን አልቀበለውም ማለት በቃ ይሄ ልምምዱም ሳይው ምናምን ነገር ለኔ ኮምፎርት ይነሳኛል አልቀበለውም ብሏል። በቃ ይሄ ነው ፕሮቴስታንት ዓለም ውስጥ አንድ ትንሽ ነገር እኮ ነው ያሳየን። እልፍ አላፍ ልዩነቶችን ማሳየት እንችላለን። ለዛ ነው ፕሮቴስታንቲዝም በፍጹም አንድ አይደለም። ወደ አንድም የቀረበ ነገር ምንም ነገር የለውም። ሁሉም ደስ እንዳለው እየተነሳ የራሱን አስተምሮና እምነት ቢውልድ እያደረገ ነው የሚሄደው። ይሄ ደግሞ ከጌታ ላለመሆኑ አንዱ ማሳያ ነው ዋናው ዓላማ። ስለዚህ ዮሐዴ ቀጥል። አሁን ተገኘን ዮሐዴ ኤክስፕላኔሽን ከጠየቀው እኔ አይቻል አቅም ስለሆነ መልሱ የሚሆነው ዮሐዴ አንተ ማሳየት ያለብን ታች ላሉ ሰዎች ያሳያቸው ፓፓ። አይ ይሄ አልቀበለውም ማለት እኮ ተገኛውን አልቀበለውም ካልክ ፈርዘር ማብራሪያ ራሱ አያስፈልገውም እኮ እንዲህ መታየት አለበት ምናምን አንተ እሱ ማየቱ ለአንተ እንተውልሃለን። ዞሮ አዎ ስለዚህ ይሄ መጽሐፍ በሰፊው እኔ አንተ ጋር ነው መሰለኝ ዋድ ጋር ነው ቀድሞ እንደዚህ አይነት መጽሐፍቶች እሱ እጅ የሚገቡት አየዋለሁ። እኔ ጋር ነው የሚገባው። ቆይ ሰተኝ ነው አልሰጠው እንዴ ምን ይሆንክ ነው? አልሰጠውም እያልኩ ሰተኛል ብሎ ይከራከራል። አልሰጠውም በቃ አልቀበለውም አልከኝ እኮ ሰተኝ ነበር። እሺ ኖ እኔ ትምህርቱን ነው ያልኩ መጽሐፉን አይደለም። አንተ ሲጀመር መካነ ኢየሱስ አይደለም እኮ ለምን ትቀበለዋለህ እንዴ? ምን ይሆንክ ነው? ተገኝ መካነ ኢየሱስ ካልሆንክ የመናገር ተራው ነው የሰጠኝ የመናገር ተራው ማለት ነው። አልሰጠውም ምን ትናገራለህ? በቃ አልቀበልም ብለሃል። ቆይ አንዴ እባክህ ተደራደር። አላልኩም ወዳጄ አላልኩም። በእናትህ ፕሊዝ የኑዛዜውን ትቀበለዋለህ? ቆይ እሺ እሱ እኔ ከማምነው ጋር ማቻ አያረግም። የበለጠ ኤክስፕላኔሽን ይፈልጋል። በቃ አሁን በቃ ከኔ ጋር ማቻ አላረገልኝም ማለት በጣሊያንኛ አልቀበለውም ነው። እሺ ማንም እዚህ እኮ ዜሮ ክላስ የለም። ቀጥልና አሁን ስለ ጥምቀት ቅድም አንብቤልሃለሁ። ጥምቀት የኃጢአት ይቅርታን ያስገኛል ብለው ያምናሉ። ትቀበለዋለህ? ተገኝ እያወራ ከሆነ ሚዩት ነው። ተገኝ ሚዩቶኛ እያወራው ነው። ስለዚህ እያልኩ ነበር። አው ጥምቀት የኃጢአት ይቅርታን የምታሰጠው የሆሊ ስፒሪት ባፕቲዝም ናት። የመንፈስ ቅዱስ ጥምቀት ክርስቶስ የሚያጠምቃት ናት ነው እኛ ብለን ምን ነው የውሃ ነው የሚሉት የውሃ ነው የሚሉት የውሃ ጥምቀት ምንድነው? ውሃ የውሃ ብቻ አይደለም። በቃል በኩል ይላል አይደለ? ቃልንም ከእግዚአብሔር ጋር ነው። ከእግዚአብሔር ቃል ጋር የተጣመረ ይላል አይደለ? አዎ ጥምቀት እሱ ነው ብለው ነው የሚያምኑት። ስለዚህ አሁን ይሄኛውንም ሪዘርቬሽን ይኖረኛል። ነገር ግን እኔ ሙሉ ለሙሉ ሪጀክት አላደርግልህም እዚህ ጋር። ስለዚህ ውሃው ከእግዚአብሔር ጋር ተጣምሮ ጥምቀት ይባላል ብለው ነው የሚያምኑት። ጥምቀት ማለት ምን ማለት ነው? የእግዚአብሔር ቃል ከውሃው ጋር ሲዋሃድ ጥምቀት ይባላል ብለው ይጠሩትና ይህ ጥምቀት ታዲያ ምን ይሰጣል ብለው ከሚሰጣቸው ጥቅሞች ምንድነው? የሚያስገኛቸው ጥቅሞች ምንድናቸው ተብለው ሲጠየቁ የኃጢአት ይቅርታን ያስገኛል ብለው ያምናሉ። አንተ ትቀበለዋለህ? ይህ ከእግዚአብሔር ጋር የተጣመረ ውሃ በሱ ስትጠመቅ የኃጢአት ይቅርታን ያገኛለሁ ብለህ ታምናለህ? በክርስቶስ ደም ነው የሚገኘው። በምንድን ነው ብያልጠየኩኝ። መስዋዕት አለበት አይደል? በብሉይ ኪዳን ይሄን ትቀበለዋለህ? ተገኝ በብሉይ ኪዳን መስዋዕት አለበት። እኔ እኮ አንዳንዴ መስሚያችሁና ቋንቋችሁ አይገባችሁም እንደሚነገረው። አንተ በምንድን ነው የኃጢአት ይቅርታ የምታምነው ተብለህ አልተጠየቅም እኮ። በደም ነው የኃጢአት ይቅርታ ማን ጠየቀ? እነሱ ይህን ብለው ያምናሉ። አንተ ይህንን ትቀበላለህ ወይስ አትቀበልም ነው ያንተ እምነት። ንገረኝ አላልኩም። ይህ ትክክል ነው ወይስ አይደለም? እዛ ጋር እንደተጻፈው አልቀበለውም። እዛ ጋር እንደተጻፈው ማለት አትቀበለውም። እሺ ከሞትና ከዲያብሎስ ይቤዣል ይላል። ትቀበለዋለህ አትቀበለውም? ይህ ጥምቀት ማለት ነው ለሙሉ ነው የሚሰራው። አሁን ለምታነበው ለሁሉም ይሰራል። ያኑ ስቴትመንት
ኦኬ አልቀበለውም የሚለው እሺ። ስለዚህ ጥምቀት ምናልባት የተሻለ ኤክስፓንሽን ያስፈልገኛል። የተሻለ ፓስተር ተሻለው ነው ተገኝ ነው ስም። እሺ ፓስተር ተሻለ ችግር የለውም። የተሻለውን ከማን እንደምታመጣ እናያለን። እሺ እንቀጥልና የህፃናት ጥምቀት ትቀበላለህ? የህፃናት ጥምቀት ቻይልድ ዴዲኬሽን ነው የምቀበለው። ህፃናትን ለእግዚአብሔር ቤት መስጠት ልክ የህፃናት ጥምቀት ነው። የህፃናት ጥምቀት ትቀበላለህ ወይ? ተገኝ እንካት የኔ ትምህርት ቻይልድ ዴዲኬሽን እንጂ ያንተ ትምህርት የህፃናት ጥምቀት ትቀበላለህ ወይ ነው። ያንተ ትምህርት አልጠየቅም። የህፃናት ጥምቀት ትቀበላለህ ወይስ አትቀበልም? ስለዚህ ብላክ ኤንድ ዋይት አይደለም። ሁሉም ነገር ላይ ሙሉ ለሙሉ ሪጀክት ማድረግ ነገር አይደለም። ህፃናት መጠመቅ አለባቸው ብለህ ህፃናት ፕራክቲስ አላረገው ነው ማለት ቆይ ስማ፣ የህፃናት መጠመቅ አለባቸው ወይም የለባቸውም? የለባቸውም። እሺ መካነ ኢየሱስ ለአንተ ምን መልእክት አላት? ላድርስልህ። ይድረስ ለተገኝ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎቹ ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይላል። ማን ነው ግራ የሚያጋባው? ዲያብሎስ። በማን በኩል? በልዩ ልዩ የእምነት ክፍሎቹ በኩል። ማንን ነው? ዓለምን ግራ ለመጋባት የሚጠይቃቸው ጥያቄ። ያው እንግዲህ በጣሊያንኛ ምን ማለት መሰለ? ተገኝ የዲያብሎስ የእምነት ክፍል ነህ ማለት ነው። እሱ እንዴት እንደሆነ ላሳይ። ልጆች ያምናሉ ብለው ይጠይቃሉ። መጠመቅ የለባቸውም ለማለት ዲያብሎስ የሚያመጣቸው ጥያቄዎች ናቸው። ልጆች ያምናሉ ወይ ይላል። ከዛ ይቀጥልና እነርሱን ማጥመቅ ትክክል ነውን ይላል። ጥያቄዎችን ያነሳል ማለት ነው ዲያብሎስ በእምነት ክፍሎቹ በኩል ማለት ነው። ይህንንም በአጭሩ እንመልሳለን ይላል። ዲያብሎስ በእምነት ክፍሎቹ በኩል የጠየቀው ጥያቄ እኔ ሉተር እመልስለታለሁ እያለ ነው። እንመልሳለን እኛ ሉትራኖች እያለ ይህንንም ጥያቄ የዋሆች ውድቅ ያድርጉትና ለተማሩ ይተውት። ማለት ያልተማሩ ሉትራኖች በቃ ይተውት ዝም ብለው ይልና ዘኛ ለተማርነው ይተውልን ይሄን መልስ መመለሱ ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። ለዚህ ለዲያብሎስ ጥያቄ መመለስ ከፈለጋችሁ ይኸው እንደሚከተለው ብላችሁ መልሱላቸው። ምን? የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል ይላል ሉተር። ክርስቶስ ራሱ አረጋግጧል ህፃናት መጠመቅ ደስ እንደሚያሰኘው ይላል። እንዴት? እግዚአብሔር እንደዚህ ብለዋል፣ በህፃናታቸው የተጠመቁትን ብዙዎች ቀድሷቸዋል። ኦኬ፣ መንፈስ ቅዱስንም ሰጥቷቸዋል። ሉተር እንዲህ ብሎ በግልጽ ያምናል። በህፃንነታቸው የተጠመቁትን ብዙዎቹን ቀድሷቸዋል፣ ከዛ ደግሞ መንፈስ ቅዱስንም ሰጥቷቸዋል። ዛሬ እንኳን አስተምሯቸውና ህይወታቸው መንፈስ ቅዱስ እንዳላቸው የሚመሰክሩላቸው በርካቶች አሉ ይላል። እዚህ ህፃናት መጠመቅ እንዳለባቸው ለማሳየት ይኸው መንፈስ ቅዱስ እንደቀደሳቸው በመንፈስ ቅዱስ እንደተሰጣቸው ማረጋገጫ ማሳያ ነው ይላል። ስለዚህ ዲያብሎስና የእርሱ የእምነት ክፍሎች ናቸው እንደዚህ እነሱ ስለማያምን መጠመቅ የለባቸውም ህፃናትን ማጥመቅ ትክክል አይደለም የሚሉት የዲያብሎስ የእምነት ክፍሎች ናቸው ብሎ አስረግጦ ይነግራል ማለት ነው። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ከዛ በፊት ሌሎች ከዲያብሎስ ነው ምንጩ ካለ አይ ቲንክ ዚስ ቡክ ኢዝ ሮንግ። እዚህ ጋር ተሳስቷል ይሄ መጽሐፍ። ሌሎቹን ከዲያብሎስ ነው ሌሎች አሳስ ከዲያብሎስ ነው ካለ አይ ቲንክ ኢትስ ሮንግ ነው እዚህ ጋር ስፔሲፊካሊ ማለት ነው። ስለዚህ በዚህ አካሄድ ሌላኛውን ፖርሽን አታንብብልኝ። በቃ ይበቃል። የመካነ ኢየሱስ ሙሉ እምነቷ እንግዲህ እንዲህ ነው። ጠጣው በቅዱስ ቁርባንም እኮ ገና ላመጣልህ እኮ ነው። እንዲህ ብለህ ማትቀበል ከሆነ ገና መች ተነካ? ይሄ ዲያብሎስ ነው አይደል? አይ አንድ ብቻ ነው። ብዙ ላርግ 100,000 ላርግልህ እባክህ 100,000 አጋንንት እንዳለብህ
ምን ነው አትፈልግም? 100 ሺህ አጋንንት እንዳለበት አይደለም የለብኝ ዮሐንያ ወይ ተገኝ አንዴ ነብዬ ነው የመጣው አይደለም 100 ሺህ አጋንንት አለብህ አለኝ። ቆይ እሱ አይደለም እኮ እያለ ያለው ተገኝ አንዴ ስማ። አሁን ታች ያላችሁ ሰዎችም ይሄን የምናሳይበት ዋናው ዓላማ አሁን ሜቢ ድንገት የገባችሁ ሰዎች ካላችሁ እንደው የውሃደ ዲያብሎስ ምናምን ነገር እያለ እንትን ሲል ይዋሃድ አይደለም ተገኝን እንደዛ ብሎ እየጠራው ሳይሆን የመካነ ኢየሱስ የእምነት መግለጫ የሕፃናት ጥምቀትን የሚቃወሙ በተለይ ሉተር በነበረበት ሰዓት ላይ አናባፕቲስት የሚባሉ ግሩፖች ነበሩ። ኦኬ አናባፕቲስት የሚባሉ ግሩፖች ነበሩና የሕፃናት ጥምቀትን ይቃወሙ ነበር። አሁንም በዚህ ዘመን ማጆሪቲ ኦፍ ፔንቴኮስታል የሕፃናት ጥምቀትን ይቃወማሉ። ኦኬ እነዛን ሰዎች ያንን እምነት የያዙ ሰዎችን በቃ እንደው እናንተ አጋንንትን ያለባችሁ ዮሐዴ እንደውም ቀጣይ ወደ ቅዱስ ቁርባን ቤት ደግሞ ስንት አጋንንት እንደሆነ በሺዎች የሚቆጠሩ አጋንንት እያለ ይጠራቸዋል ከቅዱስ ቁርባን ጋር በተገናኘ። አሁን ዋናው ዓላማ ምንድነው? ዮሐዴ ቃልዮት ያሰማልን ብሎ እስኪ ዋናው ዓላማ ምን መሰላችሁ? ታች ያላችሁ ሰዎችም አሁን ወንድማችን ተገኝ ሙሉ ወንጌል ነው። ኦኬ ሙሉ ወንጌል ሊሄዱ አምልኮ የሚፈጽመው ምን የሚለው አሁን እኛ ከቅድም ጀምሮ ስናሳይ የነበረው ደግሞ የመካነ ኢየሱስ የእምነት መግለጫ ነው። ኦኬ አሁን ፕሮቴስታንቶች ቢያንስ ነው አሁን እኛ ኦኬ ጴንጤቆስታሎች በተለይ ጴንጤቆስታሎች ወደ ቤተክርስቲያን እንድትመጡ ነው ሁሌም ጥሪያችን። አሁን እዚህ ጋር እኔም ሆንኩ ዮሐድም እግዚአብሔር በሚያውቀው ሌሎች ቅድም የነበሩ ወንድሞች ማንንም የማሸማቀቅ ኦር ነጥብ የማፍታት አይደለም ዓላማው። ራሱ ዓላማው ምንድነው? ሰው እውነትን እንዲያውቅ ኦኬ ሰው እውነትን እንዲያውቅና እውነትን አንደርስታንድ እንዲያደርግ ፊት ለፊት ማስረጃ እየቀረበ እንዲህ ነው እምነት መጽሐፍ ቅዱስ ላይ ያለ ማስረጃ ኢቭን የእምነት ጀማሪዎቻቸውን ማስረጃ ሰው እየቀረበለት አይኔን ግንባር ያድርገው ካለ ምንም ማድረግ አንችልም። ኦኬ we cannot do anything about it። አይኔን ግንባር ያድርገው ሰው ካለ ኦኬ። ነገር ግን ታች ያላችሁ ሰዎችም ኦርቶዶክሳውያን መጽሐፍ ቅዱስ ላይ የለም ወዳጅ፣ መጽሐፍ ቅዱስ ላይ ሕፃናት ጥምቀት የለም አይደለም። አንዴ ተገኘ ጥሩ መተመተ መሀል ላይ አሁን ጥልቅ እያልክብኝ አስቸገርከኝ ወዳጅ። ኦኬ ስለዚህ አይኔን ግንባር ያድርገው አላልኩማ እንደዛ አልከኝ ተገኘ። እኔ ስላንተ ብቻ መቼው እንዴ ኧረ በእግዚአብሔር ስም እኔ እኮ ታች ላሉ ሰዎችም ነው መልእክት እያስተላለፍኩ ያለሁት። ኦኬ ምንድነው የሚመጣውን እውነት ሰው የሚቀርብለትን እውነት ግራና ቀኝ አመዛዝንና ብልህ የሆነ ሰው የሚመጣውን እውነት አመዛዝነው ኦኬ ነገር እንዴት ነው ለምን ጥያቄ ሊፈጥርበት ይገባል ነው ዓላማው። ኦኬ ተገኝንም ከቅድም ጀምሮ ስንጠይቅ የነበረው ታች የምትከታተሉ ፕሮቴስታንቶችን ከዚህ በፊት ብዙ ጊዜ በመጽሐፍ ቅዱስ የአባቶችን ትምህርት የምናነሳበት ዋናው ምክንያት ምንድነው ከተባለ ለምን ከእምነት አባታችሁ የእምነታችሁ ጀማሪ ከሆነው ከሉተር በዚህ ደረጃ እምነታችሁ ተለያየ ነው ዓላማው ነው። ይሄ ባይት ሰልፍ ምንን ያሳያል? ፕሮቴስታንቲዝም ከእግዚአብሔር እንዳልሆነ ያሳያል ዓላማው። በቃ ከእግዚአብሔር የሆነ ነገር ቢሆን ኖሮ ፕሮቴስታንቲዝም ገና ሪፎርሜሽን እንቅስቃሴው እንደተጀመረ በዚህ ደረጃ ልዩነቶች እየበዙ ሉተር ከካልቪን ካልቪን ከዝዊንግሊ እርስ በርስ እንደዚህ መጠላላት፣ ደብዳቤ መጻጻፍ፣ የተለያዩ ትምህርቶችን ወደ መፍጠር አይገባም ነበር። ኦኬ ከእግዚአብሔር ቢሆን ኖሮ ወጥ የሆነ ትምህርት ይቀጥል ነበር ነው የኛ ዓላማ። ኦኬ ስለዚህ ከዚህ አንፃር ወንድማችን ተገኘ እንደው አንተ ለማሸማቀቅ ሆነ ምን አይደለም ዓላማው። ዮሐድም ከቅድም ጀምሮ የሚያሳይ አንተ አሁን ከቅድም ጀምሮ ሲነበብል የነበረ ነገር አለ። እሱን እስቲ ያዘውና እንዴ ለምንድን ነው ታዲያ ከዚህ በኋላ ራስን ምን መጠየቅ አለብህ መሰለህ? እኔ እንደ ወንድም እንደ ታናሽም ታላቅም ሊሆን ይችላል አላውቅም። እንደ ወንድም የምመክርህ ግን እውነት ለማውራት ተገኝ እንደው እንድትከራከር ምናምን ሳይሆን እንዴ ለምንድን ነው እኔ ሙሉ ወንጌል ነኝ መካነ ኢየሱስ ደግሞ ሁለታችንም ወንጌል አማኝ ነው እንባለው፣ ነገር ግን እምነታችን የሰማይና የምድር ያክል ልዩነት አለው። ለምን የተፈጠረ ብለህ ጥያቄ ሊፈጥርብህ ይገባል። ለምን የተፈጠረ ብለህ ሁለታችሁም ወንጌል አማኝ ነው የምትባሉት ለስም፣ ነገር ግን የሰማይና የምድር የሚያክል ልዩነት ነው ያላችሁ እምነት ላይ። የሰማይና የምድር የሚያክል ልዩነት የትምህርት ልዩነት ኖሯችሁ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል፣ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል። እንደዚህ አይነት እውነት አለ ወይ? ኦኬ ይሄ ጥያቄ ሊፈጥርብህ ይገባል ነው። ከቀደም ጀምሮ ዮሐድ ያን ሁሉ ነገር ዮሐድ ራሱ እኮ ንስሐ ገባ እዚሁ አይደል? ዮሐድ ራሱ እኮ ንስሐ ገባ። ይፍቱኝ ጌታዬ እያለ እኮ ያን ሁሉ ኃጢአት እኮ ያን ሁሉ ዝርዝር ያነበበ እኮ ዮሐድ ራሱ እዚሁ ንስሐ ገባና ከዚህ አንፃር ነው ተገኘ ወንድማችንና በቃ እንትን እንድትማርበት ብቻ ይሄን ያዝ። ከዚህ በኋላ እኛም ካንተ አሁን አንተንም ማስጨነቅ አንፈልግም። እዚህ ላይ ያለን ውይይት ይብቃል። ነገር ግን በቃ እንደው ወጣት ነህ ኦኬ አስተዋይ ትመስላለህ። ስለዚህ በቃ ይሄ ጥያቄ ይፍጠርብህ፣ ጌታ በሚያውቀው ጥያቄ ይፍጠርብህ። ለምን እንደዚህ ተፈጠረ የሚለው ነገር ግራና ቀኙ ለማመዛዘን ሞክር። እሺ ወንድማችን እና እናመሰግናለን። ተገኘ ወንድማችን ትንሽ ሪፍሌክት ላድርግ ስላስጠበቀኝ። እሺ አንድ ደቂቃ ሰጣለሁ፣ ሪፍሌክት አድርግ። አሁን ግን የለም እንደዚህ አይነት ነገር የለም አይነት ወሬዎች የምታወራ ከሆነ አስቆመዋለሁ።
ተገኝ ሌላ ሪፍሌክት ነው እሱን አለለም እኮ መጀመሪያም አይደለም እኔ አሁን አንድነት አንተ የምትለው አይነት እኛ ዩኒቲ እንጂ ዩኒፎርሚቲ የለንም። መጀመሪያም ፍጹም አንድነት አለ ተብሎ የተሰበከም የለም። ለምን አንድነት በፕሮቴስታንቲዝም ብለህ ይዘህ እንደመጣ I don't understand። ፍጹም አንድነት የለንም። ልዩነቶች አሉን፣ ልዩነቶች አሉን። በዛ ላይ ደግሞ ዩኒቲ የሚመጣው እኛ ጋር ኦርጋኒካሊ ነው፣ ተፈላልገን ነው። ማን ነው ከኔ ጋር ተመሳሳይ እምነት ያለው ማን ነው ከኔ ጋር ማች ሊያደርግ የሚችለው ሚለውን ተፈላልገን ነው እንጂ አንተ እንደምትለው እውነትን ሞኖፖሊ እኛ ጋር አለ አንልም። በትምህርታችን ሞኖፖሊው እኛ ጋር ብቻ ነው ብለን አንልም። ድነት እኛ ጋር ብቻ ነው አንልም። እግዚአብሔር ሕዝብ አለው ነው የምንለው። ለምሳሌ ኦርቶዶክስ ውስጥም የሚድን ሰው አለ ነው እንጂ የምንለው ኦርቶዶክስ የሆነ ሁሉ ጠፍቷል የሚል ትምህርትም የለንም። ባይዘይ እግዚአብሔር በዓለም ዙሪያም ሕዝብ አለው ነው የምንለው። ስለዚህ አንተ ያልከው አይነት ዩኒፎርሚቲ መጀመሪያም ክሌም አላረግንም፣ ቃልም እንትን አይለም። ስለዚህ አንተ ለምሳሌ የእውነት ሞኖፖሊ ያለኝ ካልክ እኛ ጋር ብቻ ነው ኢትዮጵያ ኦርቶዶክስ ጋር ብቻ ነው ሰው ሚድ ነው ብለህ ያስተማርከው አንተ ነህ። እናንተ አንድ አይደላችሁ የሚለው አርጉመንት አይ ቲንክ አይጠቅምም፣ ለእውነትም አይሆንም። በቃ አሁን እዚህ ጋር አንዴ ያዘውና አንዴ ተገኝ አንዴ እውነት እኛ ጋር ብቻ ወይ ደግሞ የኢትዮጵያ ኦርቶዶክስ ጋር ብቻ ነው ያለው አላልኩም። ኦሪየንታል አብያተ ክርስቲያናት ነን እኛ። ኦኬ ተገኝ ሌላ ጊዜም ስለኛ ስታወራ ድንገት ሌላ ቦታም ሰዎች ሚስ ሪፕሬዘንት እንዳታደርግ ጥንቃቄ አድርግ። ኦኬ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብቻ ነው እውነት ያለው የሚል እምነት የለን። እህት አብያተ ክርስቲያናት የሚባሉ አሉ። ኦኬ ስለ ኦሪየንታል ኦርቶዶክስ ማጥናት ትችላለህ። ከጥንት ጀምሮ የነበረች ቤተክርስቲያናት እህት አብያተ ክርስቲያናት አሉ። አሁን የኔ ጥያቄ የመጨረሻ ነው አንድ ኮንፊርም እንድታደርግልኝ የሚፈልገው ነገር ኦርቶዶክሳውያን ይድናሉ ብለህ ታምናለህ? ድነት ማለት እግዚአብሔር ሕዝብ አለው ነው ብለን የምናምነው እኛ። ሕዝብ አለው፣ ሕዝቡ እኛ ጋር ብቻ አለ ታምናለህ ወይ ኦርቶዶክሳውያን? ስለዚህ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ማለት እንትን ብላል ተይዛል ታንቀናበት ግን እንትኑ ማለት ነው ኔትወርኩ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ወይ? እንደ ሰውየው ህይወት ይወከላል። ኦርቶዶክሳዊ ነኝ ብሎ እየጠጣ እየደገመ ምን እያለ የሚኖረው ይድናል ብዬ ልመሰክርልህ አልችልም። እንደ ላይፉ ማለት ነው። በቅድስናው ሌቭል ነው። ልታወርደኝ ነው ኤክሷ ልትጫለው አይ ቲንክ መጥቻለሁ መሰለኝ። ቆይ አንዴ ስማኝ። መሀል ላይ የሆነ እየደገመ ምናምን ስትል አሁን ሲጀመር በቤተክርስቲያናችን ውስጥም ሲጀመር መልካም ህይወት የሌለው ሰው በቅድስና መንገድ የማይመላለስ ሰው ንስሐ የማይገባ ሰው ይድናል የሚል አስተምሮ የለም። አሁን እሱን ተወው፣ እየደገመ ምናምን ኢንሰልቱን ተወውና በጽድቅ መንገድ የሚመላለስ ኦርቶዶክሳዊ ቤተክርስቲያን ውስጥ ያለውን ትምህርት ተቀብሎ ይድናል ብለህ ታምናለህ አታምንም? አዎ። ስለዚህ እውነተኛ ጋር ሞኖፖሊ አይደለችም ነው የምንለው። እሱ በእግዚአብሔር ነው። በቃ ተገኝ ወንድሜ። እሺ በቃ እናመሰግናለን። እግዚአብሔር ያክብርልን። ዲስኮኔክት እንዴት ነበረ? አትጥፋ። ጌታ በነገር ሁሉ ካንተ ጋር ይሁን፣ ወደ እውነት ይምራ። እንዲህ ነው ባይዘው። ችግሩ እሱ ነው። ኦርቶዶክሳውያን ውስጥም ህዝብ አለ ይሉና ልክ ጥያቄው ፊት ለፊት ሲመጣ ኦርቶዶክሳውያን ይድናሉ ብለህ ታምናለህ? አይ ካልደገመ ካልሰከረ ሲጀምር ቤተክርስቲያናችን እንዴ ጠንቋይ ጋር እየሄድክ ጣዖት አምልኮ ውስጥ ሰይጣን አምልኮ ውስጥ ገብተህ እንደፈለክ እየዘሙትክ እየሰከርክ ትድናለህ ብላ ታስተምራለች እንዴ? አትልም እኮ እንዴ። ቤተክርስቲያናችን እኮ እዚህ ጉዳይ ላይ ሲሪየስ መሆኗን የምታውቁት እኮ ለልጆቿ ስትል በአመት ከ360 ምናምን ቀን ውስጥ እኮ 200 ምናምን ቀን ጾም እኮ የምትለው ነፍሳችን ላይ ትኩረት አድርገን ነፍሳችንን ወደ እግዚአብሔር ከፍ እንድናረግ ነው፣ በንስሐ እንድንመለስ ነው። ጋይስ አያችሁ ግን ሲያንቃቸው ኦርቶዶክሳውያን ይድናሉ ተብሎ ሲጠየቁ ህዝብ አለ ኦርቶዶክስ ውስጥ ይሉና ይድናሉ ተብሎ ሲጠየቁ ግን መታነቅ ነገር አለ። ኦኬ ስለዚህ የማናምንበትን ነገር ኮንፌስ ባናደርግ ባናወራ ፕሊስ። እና ሌሎቻችን ደግሞ ያው እንግዲህ እንማርበት። አሁን ከተደረገው ኮንቨርሴሽን ትምህርት ለመውሰድ እንሞክር። እናንተ ምርጦች ለማለት ያክል ነው። እሺ የተወሰኑ ሰዎች እንቀበልና አይ ቲንክ የተወሰኑ ሰዎች እንቀበል። ዮሐዲ እንዴት ነው አንተ ራበላ እንዴ? እኔማ ይኸው ይሄ ቆሎ እያልኩት ነው ትላለህ። አይ አይደለም በኋላ እንበላለን። ገና አይደል? ወጥተህ ነው የምትበላው ወይስ ቤት ነው የምትበላው? ቤት ነው ዛሬ እንኳን ያያል the difference is visible ብሏል ሰውየው። እሺ ለማንኛውም ኦኬ፣ አይ ችግር የለውም። ልክ እስከ 2 ሰዓት እንቆያለን። 1 ሰዓት ከሩብ ነው፣ እስከ 2 ሰዓት እንቆያለን። ችግር የለውም። 2 ሰዓት ላይ ወጥቼ እበላለሁ እኔ። እሺ እዚህ ቶፒክ ላይ መግባት የምትፈልጉ ሰዎች አንድ ቁጥር ጻፉ። ፕሮቴስታንቶች አንድ ነን ብላችሁ